በመላው የምትከታተሉ እንደ እግዚአብሔር ልጆች እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ህጻናት መርሃ ግብር ነው። ዝግጅቶቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የመጨረሻው ዝግጅት ላይ ደርሰናል። እርሱም ምንድነው? ጎበዞች ታሪክና ምክር ከይንታጡ። ዛሬም እንደተለመደው አባታችን ይንታጡም ባለፈው የጀመሩልን አዲስ ትምህርት ዛሬም ይቀጥልናል። ተከታትለን እንመለስ። እሺ ልጆቻችን እስቲ ደግሞ ዛሬም እናማትባለን። ከዚያ ነው የሚጀምረው አይደል? አዎ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እንዚየሰ ኮነ ፍስሐ ወሰላም። አሜን። በትንሣኤው ትንሣኤያችን የሰጠን ሰላምን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። እቤት ያሉትን ልጆች እንደምን ሰነበታችሁ በሏቸው። እንደምን ሰነበታችሁ? እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። በጣም ጥሩ እግዚአብሔር የተመሰገነ ይሁን። እንግዲህ ዘመነ ትንሣኤውን እያገባደድን ነው። በዓለ ሀምሳን ደግሞ እግዚአብሔር በፈቀደልን ጊዜ እንግዲህ ደግሞ ትምህርቱ ይቀጥላል አይደል? አዎ ይሄኛውን እያመሰገንን ደግሞ ለጾም ሐዋርያት እየተዘጋጀን ደግሞ እንቀጥላለን። እሺ ጎበዞች። ቅርቅር ይለኛል እኮ እሺ ሳትሉ ስትቀሩ እሺ በሉ እስቲ። እሺ በላችሁ። መድኃኒዓለም እንግዲህ ስርዓተ ቤተ ክርስቲያን ባለፈው ጀምረን ነበር አይደል? ስርዓተ ቤተ ክርስቲያን ስርዓት ምንድነው? የስርዓት ጥቅሙ ምንድነው? በጠየቃችሁት መሰረት ተመልሶላችኋል። ስርዓት ባይኖር ምን ችግር አለው የሚል ሁሉ ተጠይቆ ተመልሷል። አሁን ዛሬ እንግዲህ ስርዓት ምንላቸው በቤተ ክርስቲያን የምንታዘዛቸው ልዩ ስርዓቶች አሉ። እንድታውቋቸው አውቃችሁ ደግሞ እንድትፈጽሟቸው፣ የተበላሸ ካለ እንድታስተካክሉ፣ ያልጀመራችሁት ካለ እንድትጀምሩ፣ የረሳችሁት ካለ እንድታስታውሱ ነው ትምህርቱ ጥቅሙ። እሺ ከዚያ በስርዓት ስንጓዝ ደግሞ እግዚአብሔርም ደስ ይለዋል። የስርዓት አምላክ ነው። ስለዚህ መንግስቱን ደግሞ ያወርሰናል ማለት ነው። ስርዓት በመፈጸማችን ብቻ ሳይሆን ሁሉን በስርዓት በአግባቡ በማድረጋችን። ስለዚህ ያን አስባችሁ ዛሬ እንግዲህ የምናነሳው ስርዓት ስለ ማማተብ ነው። ስለምንድን ነው? ማማተብ። በጣም ጥሩ። እንደባለፈው ጥያቄ አዘጋጅታችኋል ብዬ አስባለሁ። የጎደለን ይሞላለሁ። ጥያቄ መጠየቅ ይቻላል አሁን። እሺ እቤት ያሉትም ያዳምጣሉ አይደል? አዎ። በጣም ጥሩ። አዎ ተስፋ እናደርጋለን። እሺ ማን ነው የሚጠይቅ? እሺ ራምኖን። የኔታ አቤት። ማማተብ ግን ምንድን ነው? ራሱ ማማተብ። እሺ ጥሩ ነው። አዎ ባለፈው አያችሁ ስለተነገራችሁ ምንድነው ከሚለው ጀምራችኋል። ጥሩ ነው። እሺ ማማተብ እንግዲህ ማለት ማመሳቀል፣ መባረክ ማለት ነው። በቀጥታ ምን ማለት ነው አልኳችሁ? መሳቀል አይደል? ወይም ደግሞ ምን ማለት ነው? መባረክ ማለት ነው። ማማተብ ማለት መባረክ ነው። ስለዚህ ባጭሩ ትርጉሙ ይሄን ብላችሁ ልትይዙ ትችላላችሁ። ይሄ ነው ማማተብ መባረክ ማለት ነው። ግን የሚባረከው እንዴት ነው ካላችሁ ደግሞ ሰውነታችንን ማነው ጣቶቻችንን በመስቀል ምልክት አድርገን ሰውነታችንን እንባርካለን አይደል? ማዕድ ቢሆን ደግሞ ማዕዱን እንባርካለን። ስለዚህ ያ መባረክ ስርዓት ይባላል። ይገርማችኋል መስቀል መባረኪያ ሆኖ መድኃኒት ሆኖ ቤዛ ሆኖ ከመገለጡ በፊት ያዕቆብን ታስታውሳላችሁ አይደል? አብርሃም ማንን ወለደ? ይስሐቅን። ይስሐቅ ደግሞ ማንን ወለደ? ያዕቆብ ስሙ ተቀይሮ ማን ተባለ? እስራኤል ተባለ። ከዚያ ከያዕቆብ 12ቱ ልጆች መካከል 11ኛው ልጅ ዮሴፍ ይባላል። ደጉ ዮሴፍ የወለዳቸው ልጆች ደግሞ ኤፍሬምና ምናሴ የሚባሉ ነበሩ። እና ኤፍሬምና ምናሴን በስተርጅና ወራት አግኝቷቸው እስራኤል ያዕቆብ ማለት ነው ባርኳቸው ነበር። እና ሲባርካቸው እጁን አመሳቅሎ ነበር። ምን አድርጎ ነበር? አመሳቅሎ። አሁን ይሄ እንግዲህ ያኔ ወደፊቱ ለሚመጣው መስቀል ምልክት ማለት ነው። ማመሳቀል ማለት እንደዚህ አይደል?
አንደኛው እጁ ላይ አንደኛው ራስ ላይ አንድ እጁን አድርጎ አንደኛው ራስ ላይ አንድ እጁን አድርጎ ባርኳቸዋል። ስራው ምንድነው? መባረክ ነው። እጁ ደግሞ ምንድነው? መስቀለኛ ነው። ስለዚህ ከዚያም ጊዜ ጀምሮ የነበረው አስቀድሞም በመላእክት ገና በመላእክት በመጀመሪያው ጊዜ ሰይጣን ሲዋረድ በቅዱስ ሚካኤል ላይ የመስቀል ስዕል ተስሎ መስቀል ተደርጎበት የመስቀል ብርሃን ሰጥቶት ነው እንግዲህ ጠላት ድል የተደረገው እግዚአብሔር ሁሉን ስለሚያውቅ። ከዚያ ግን በሰዎች ዘንድ ግን መቀጣጫ ነበረ። መስቀል ወንጀለኛ የሚቀጣበት ነበር። ክርስቶስ ስጋውን ቆርሶ ደሙን አፍሶ እነሱ ወንጀለኛ ቢያደርጉትም እሱ ግን ወንጀለኞችን ጭምር ለማዳን የመጣ አምላክ መሆኑን በመስቀል ተሰቅሎ ገለጠልን። ከዚያ በኋላ መስቀል የወንጀለኛ መቅጫ ሳይሆን የነፍሳችን ድነት የተገለጠበት የምንባረክበት ሆነ ማለት ነው። ስለዚህ ይህን ታላቅ መድኃኒት ደግሞ ሁልጊዜ በእጃችን ምልክት እየሰራን እናማትብበታለን ማለት ነው። ስለዚህ ማማተም ማለት መባረክ ማለት ነው። ማመሳቀል አመሳቅሎ መባረክ ማለት ነው። ግልጽ ነው? አዎ። በጣም ጥሩ። ቀጥሉ። እሺ የኔታ እንዴት ነው የምናማትበው? እንዴት ነው የምናማትበው? ጥሩ ነው፣ ጥሩ ነው። ጀመር አድርጌዋለሁ አይደል? ማማተብ። እሺ ይሄ መልሱ ለእናንተም ግልጽ እንዲሆን ቅድም እንደነገርኳችሁ ነው። አታውቁም ብዬም ብቻ ሳይሆን እንድታስታውሱ እንድታጠሩም ጭምር ነው። እስቲ እጃችሁ እንዲያርጉት እንደዚህ። እንግዲህ እናንተ በደንብ ቀድማችሁ ስለተማራችሁ ብዙ ያጠፋ የለም። በቤት ደግሞ እንደዚህ ሚል ይኖራል፣ እንደዚህ ሚል ይኖራል አይደል? እንደዚህ ሚል ይኖራል። ዝም ብሎ እንዲህ የሚያደርግ ይኖራል፣ እንዲህ ሚል ይኖራል። ትክክለኛው የማማተብ ስርዓት የሚጀምረው ከዚህ ነው። እጃችሁ እንዴት ነው የምታደርጉት? ይቺ ጣታችሁ ቀጥ ትላለች። የምንማረው ስርዓት ነው አይደለ? ለጣቶቻችሁ አሁን ስርዓት ነው የምታስተምሯቸው። ጣቶቻችሁ በዚህ ላይ በተለይ አራቱ አስተዋጽኦ ያደርጋሉ። እነዚህ ሶስቱ ስራቸው መሰለፍ ነው። መሰለፍ በሉ እስቲ ያሰልፏቸው። ይሄው 1 2 3 አይደል? በተራ ተሰለፉ። የዚህኛዋ ደግሞ ስራዋ ቀጥ ብሎ መቆም ነው። ከዚያውን እቺ አንደበት ቢኖራት እንዴት ልቁም ብትላችሁ ይሄኛውን ተደግፈሽ መሃል ላይ ቁሚ ትሏታላችሁ ማለት ስርዓት ስትነግሯት። እስቲ እዚህ ጋር ይሄ ተደግፈሽ ቁሚ ይበሏት። እሺ አለች። ይሄው ቆመች እንደዚህ ቀጥ ብላ እዚህ ጋር ቆመች። አያችሁ? አሁን ይሄኛው ጣት በተቻለ መጠን ቀና ብሎ መስቀል ለመስራት ይሞክራል። ይሄ የመጀመሪያው ሰልፈኛ የተደገፈችው ሶስቱ ይከታተላሉ። አውራ ጣት ከዚህ ከመስቀሉ ስር ይቆማል። ይሄው እዚህ ስር እዚህ ተንከርፍፎም አይቆምም። ምን ያበላሻል? እዚህ ጋር ማበላሸት የለበትም። ቦታው የት ነው? ያውራ ጣት እዚህ ላይ አሁን መስቀል ሆነ አልሆነም? ጥያቄው ምንድነው? እንዴት ነው የምናማትበው ነው አይደል? እንዴት የሚለውን ከመጀመራችን በፊት በምን እናማትባለን? በጣቶቻችን መስቀል ምልክት ሰርተናል። ከዛ እንዴት ነው የምናማትበው? መጀመሪያ ይሄን ወዴት እንወስዳለን? ወደ ግንባራችን። ወደዚህ አይደረግም እንደዚህ። እሺ እንዲያርገው የሚያደርጉ ሰዎች አሉ። እንደሱ አታረጉ። እሺ ወዴት ነው የምትጀምሩት? ወደ ግንባር፣ ወደ ራሳችሁ፣ ወደ አናታችሁ ማለት ነው። ወደ ግንባራችሁ መጀመሪያ። ስለዚህ ይሄን ታረጋላችሁ። ከዚያ በኋላ ወዴት ትወርዳላችሁ? ወደ ደረት ትወርዳላችሁ። ቀጥ ወደዚህ። እሺ ከዚያ በኋላ ወዴት ነው የምትሄዱት? ወደ ግራ እጃችሁ። ይሄ ቀኝ ነው አይደል የሚያማትበው? ቀኝ ነው የሚያማትበው። ግን የሚሄደው መጀመሪያ ወዴት ነው? ወደ ራሱ ሳይሆን ወደዚህ። እስቲ ወደ ግራ ሂዱ። ወደ ግራ። ከዚያ በኋላ ደግሞ ወዴት እንመለሳለን? ወደ ቀኝ እንመለሳለን። ከዚያ በኋላ ጎንበስ ብለን እንፈጽማለን። አሁን እንዴት እንደሚማተብ ገባችሁ? እስቲ ድገሙ። መጀመሪያ ቀጥ ይሄን፣ ከዚያ ወደዚህ፣ ከዚያ ወደ ታች፣ ከዚያ ወደ ግራ፣ ከዚያ ወደ ቀኝ። አሁን የተሟላ የማማተብን ስርዓት ሰራችሁ ማለት ነው። ማማተብ ምንድነው ከነማብራሪያው ብትባሉ እጃችንን በመስቀል ምልክት አድርገን ከግንባራችን ከላይ እንነሳና ወደ ታች ወደ ደረታችን ወርደን ከዚያ ወደ ግራ ትከሻችን መተን ወደ ቀኝ አድርገን እጅ ነስተን የምናጠናቅቀው ስርዓት ነው ማለት ትችላላችሁ ማለት ነው። ገብቷችኋል? ግልጽ ነው? እሺ እንግዲህ ይሄንን ስታረጉ ታዲያ አፍ ዝም አይልም አይደል? ምንድነው የሚለው? አፍ ላይ ያለን በስመ በሉ አብ
እስቲ በስመ አብ በሉ። በስመ አብ ወወልድ ወወልድ ወመንፈስ ቅዱስ። ወመንፈስ ቅዱስ። መንፈስ ቅዱስ የት ነው እዚህ የሚያልቀው? እዚህ ጋር። ከዚያ ወደዚህ ስትመጡ አሃዱ አምላክ፣ ከዚያ በኋላ አሜን። አዎ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ነው። ወደዚህ ወደዛ አይመለስም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የምናማትበው በማን ስም ነው? በአብ በወልድና በመንፈስ ቅዱስ ስም ሶስትነታቸውን እንጠራለን። ከዚያ መደምደሚያችን ግን ምንድን ነው? አሃዱ አምላክ። ስንት አምላክ እንላለን? አንድ አምላክ። በስም ሶስት ብለን አብ ወልድ መንፈስ ቅዱስን ጠራን። ከዚያ ግን አብ ወልድ መንፈስ ቅዱስ በአንድነት ስማቸው እግዚአብሔር ይባላሉ። ስለዚህ አንድ አምላክ እንላለን። አሃዱ አምላክ ብለን ደግሞ ወደዚህ እንጨርሳለን ማለት ነው። ገብቷችኋል? ግልጽ ነው? እሺ በጣም ጥሩ። አሁን ለጣቶቻችሁ ሰልፍ አሳያችሁ። ከዚያ ከላይ ወደ ታች ከግራ ወደ ቀኝ እንዴት እንደሆነ አወቃችሁ ማለት ነው። በጣም ጥሩ። ስለዚህ እንደዚህ ነው የምናማትበው። መልሱ ቀጣይ የማማተብ ትርጉሙ ምንድን ነው የኔታ? ትርጉሙ እሺ፣ ትርጉሙ እንግዲህ በስም እንጠራውን ነግሬያችኋለሁ። አብ ወልድ መንፈስ ቅዱስ ከላይ ታች ከግራ ወደ ቀኝ ብለናል አይደል? ትርጉሙ ምንድን ነው? እላይ ስንወጣ በልዕልና በክብር ያለ እግዚአብሔርን እንናገራለን። እግዚአብሔር መጀመሪያ ቤት ነበረ? በሰማይ ነበረ አይደል? ከዚያ በኋላስ ወዴት እንወርዳለን? ወደ ደረታችን። ይሄ ማለት ምንድን ነው? ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ። ምን ለማድረግ? እኛን ለማዳን። ከዛስ እኛ የት ነበርን? በስተግራ። ግራ የምን ምልክት ነው? የሲኦል ምልክት ነው። ስለዚህ አትስሩ የተባልነውን ሰርተን አታድርጉ የተባለውን አድርገን በገዛ ጥፋታችን በሲኦል ነበርን። አንተ ግን ቸር ስለሆንክ ከሲኦል ወዴት መለስከን? ወደ ገነት። ቀኝ ደግሞ የማን ደግሞ የምን ምልክት ናት? የገነት። ስለዚህ ይሄን ነው በቃ የክርስቶስን የማዳን ስራ። ይሄ ደግሞ ከሰማይ ሰማያት መውረዱ፣ ከድንግል ማርያም መወለዱ፣ በሲኦል የነበርነው በጨለማ የነበርነው ወደ ብርሃን፣ በሲኦል የነበርነው ወደ ገነት መመለሱ የተፈጸመው በምን ላይ ነው? በመስቀል ላይ ነው። ስለዚህ መስቀል ሰርተን በመስቀል ላይ የተፈጸመውን ስራ በአንደበታችን እናገራለን ማለት ነው። ግልጽ ነው? ስለዚህ ይሄ ነው ማማተብ በዋነኝነት ትርጉሙ ይሄ ነው ማለት ነው። እንዴትም ብናማትበው መስቀል እስከሰራን ድረስ ምን እናገር ነው። ግን ዋናው የማማተብ በአካላችን ላይ ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ስንል ይሄንን በውስጣችን ይዘን ነው ማለት ነው። ተመልሶልሻል? እሺ በጣም ጥሩ። ሌላ አለ ጥያቄ? እሺ ማማተብ ግን ጥቅሙ ምንድን ነው? ማማተብ ብዙ ጥቅም አለው እንጂ። እሺ እስቲ መልሼ አንድ ጥያቄ ልጠይቃችሁ። ጠላታችሁ ማን ነው? በጣም ጥሩ። ሰይጣን ወይም አጋንንት ናቸው። ስለዚህ ጠላታችሁን በጦር በጎራዴ በሽጉጥ አሁን የነገራችሁኝ በእንደዚህ ሰው ጠላት ምድር ላይ ያለ በሚደረግበት በዚያ ማሸነፍ ትችላላችሁ? ትችላላችሁ? ጠላታችሁን የምታሸንፉበት መሳሪያ ያስፈልጋችኋል። እሱ ምንድነው? መስቀል ነው። ስለዚህ መስቀሉን ደግሞ በምን እንገልጠዋለን? በማማተብ እንገልጥ። ስለዚህ የመጀመሪያው የማማተብ ጥቅሙ አጋንንትን ለማራቅ ነው። ሰይጣንን ለማባረር ነው። ክፉ ሐሳብ ሲመጣብን ስንደነግጥ በተለያየ ነገር ውስጥ ገብቶ በምንጠቀምበት በምግቡ በስራችን በምን መካከል ገብቶ ሰይጣን እንዳይረብሸን መጀመሪያ ምን እናደርገዋለን? አጥር እናጥርበታለን፣ እናባረረዋለን። ሰይጣን የማይወዳት መሳሪያችን ናት በቃ። ስለዚህ አማትበን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ወደሚገባበት እንገባለን፣ ከተገባበት እንወጣለን። ስለዚህ የመጀመሪያ ጥቅሙ አጋንንትን ለማራቅ ነው። ሁለተኛው ደግሞ ምስክር ነን። በሰዎች ዘንድ የሚመሰክርልኝን እኔ በሰማያዊ አባቴ ፊት እመሰክርለታለሁ ይላል። ስለዚህ እኛ በሰዎች ፊት ሳንፈራ ሳናፍር ለራሳችንም ጉዳይ እኮ ነው እናማት። ለምሳሌ ልትበሉ ስትሉ አሁን ሊበላ ሲል የሚያፍር ሰው አለ ለማማተብ አይደል? አንደኛ በምግብ ውስጥ ገብቶ የሚያንቅ እንዳይስማማ ከሰውነታችን የሚያደርግ ጠላት ሰይጣን በዚያ እንዳያድር ማባረር ነው አንዱ ስራው። ሁለተኛው ነገር ደግሞ በሚያያችሁም ፊት ምስክርነት ነው። ያ ማለት ይዩኝ ብላችሁ ሳይሆን በመስቀል ምልክት ስታማትቡ መስቀል አጋንንትን ያርቃል፣ የተያዘውን ነገር ደግሞ ይባርካል እያላችሁ እየመሰከራችሁ ነው።
ስለዚህ ስታማትቡ በዚያው ምስክርነት መሆኑን ስብከት መሆኑን ማስተማር መሆኑን መርሳት የለባችሁ። አጋንንትን ማራቅ ወይም ሰይጣንን ማባረር እንደገና ደግሞ ማስተማር መስበክ ነው ዓላማው። ግልጽ ነው? ገብቷችኋል? እንግዲህ ዋነኞቹ እነዚህ ናቸው። ብዙ ጥቅም ይኖረዋል። በዋነኝነት ግን እነዚህ ሁለቱን ከያዛችሁ ይበቃል። ሌላ እሺ፣ መቼ ነው ማማተብ ያለብን? ማማተብ ያለብን እሺ፣ እንግዲህ በዚህ ጊዜ ብታማትቡ ቅድም ከነገርኳችሁ ጥቅም አንፃር መቼም ሰይጣን ሁሉ ጊዜ እየተከተለ በዚህ ሰዓት ጧት ማታ እዚህ ስትገቢ እዚህ ስትወጪ አይልም። ሰይጣን ባገኘው አጋጣሚ የሰው ልጆችን ይፈትናል፣ ከእግዚአብሔር መንገድ ለማራቅ ይሞክራል። ስለዚህ ሁሉ ጊዜ እናማትባለን። አጠቃላይ መልሱ ሁሉ ጊዜ አማትቡ ነው። ነገር ግን በስርዓት ስለሆነ የምንማረው ደግሞ በስርዓት መቅረት የሌለባቸው የማማተቢያ ጊዜዎች ደግሞ አሉ። ለምሳሌ ጸሎት ስናደርግ ጸሎት ስንጀምር ከምንድን ነው የሚጀመረው? ሲጨረስስ በምን ይጠናቀቃል? በማማተብ። እሺ በመሃል ላይስ ደግሞ አይማተብ? ለምሳሌ የዘወትር ጸሎት ታደርሳላችሁ አይደል? በእናንተ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መድኃኒታችን ነው፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናለን እንላለን አይደል? የዚህን ጊዜ ደጋግመን መስቀል መስቀል እያልን እንጠራለን። ታዲያ ስንጠራ በአፋችን ብቻ ሳይሆን በእጃችን እናረጋለን፣ እናማትባለን። ስለዚህ በጸሎት መሃልም በተለይ የመስቀል ደግሞ ስም ሲጠራ ማማተብ ደጋግሞ ያስፈልጋል ማለት ነው። ሐሳባችሁ በመካከል ስርቅ ሲልባችሁ ማማተብ ያስፈልጋል፣ ሰይጣን እንዲርቅ ማለት ነው። ስለዚህ በጸሎት ጊዜ ሲጀመር ሲጨረስ በመካከል አንዱ ነው። ሌላው ደግሞ ከቤታችሁ ስትወጡ ደግሞ መልሳችሁ ወደ ቤታችሁ ስትገቡ በዚህ ሰዓትም ማማተብ ያስፈልጋል። ቀንና ብርሃንና ጨለማ ይፈራረቃል በየቀኑ አይደል? ከብርሃን ወደ ጨለማ ስትሄዱ ከጨለማ ወደ ብርሃን ስትሄዱ ጠዋትና ማታ ምን ማድረግ ያስፈልጋቸዋል? ማማተብ። ስለዚህ ጸሎት ስለምታደርጉ ከጸሎቱ ጋር አብሮ የተያያዘ ነው እንጂ በተለያየ ምክንያት ደግሞ ጸሎት እንኳን ለማድረግ ቢያስቸግራችሁ ባይገባም ግን አማትቦ ደግሞ መተኛት አማትቦ ደግሞ መነሳት ያስፈልጋል ማለት ነው። ሌላው ስትደነግጡ ነው። ስትደነግጡ ደግሞ ከዚያ መውጫ ወደ ልባችሁ እንድትመለሱ እንድትረጋጉ የሚያደርጋችሁ ምንድን ነው? ማማተብ ነው። ግን ደግሞ አንዳንድ ጊዜ እናንተ በምትሉት ቋንቋ በጨዋታ ቋንቋ ትፎርሻላችሁ። እንዴት እንደምትፎርሹ ልንገራችሁ። በስመ አብ ብሎ ጸጥ የሚል ሰው አታገኙ? አዎ፣ ይሄ ስርዓቱ አማትብ ነው። ማማተብ ደግሞ ምን ብሎ ነው የሚማተበው? በስመ አብ ወወልድ ወመንፈስ ቅዱስ። እንደው የመረጋጊያ ጊዜ እንኳን ብታጡ ፈጥናችሁ ቢሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ማለት ነው ያለባችሁ። ማዕድም ስትመገቡ ደግሞ እንደዛው መቼ ይማተባል? ሌላው በማዕድ ጊዜ ነው። ከማዕድ በፊት ከዚያ ደግሞ ማዕዱ ከተጠናቀቀ በኋላ። እሺ መባረክ ነው አላለም? ማዕድ መባረክ ነው ብለናል አይደል? ማማተብ ማለት። ስለዚህ ባርኮ ነው ምግብ የሚበላው እና ያን ባርከን ምግብ ስንመገብ ግን ማማተብ በአግባቡ ያስፈልጋል። እና ዞር ዞር ላይቶ መንፈስ ቅዱስ ብሎ ሳይሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማዕዴን ባርክልኝ፣ ይሄን አጥተው ለተቸገሩት ወገኖቻችን ስጥልን። ከቻላችሁ የማዕድ ጸሎት አለ፣ እሱን አድርጋችሁ አቡነ ዘበሰማያት ብላችሁ መመገብ ነው። ምግቡም ይስማማል ከሰውነታችሁ፣ አያማችሁ፣ አይቆርጣችሁ፣ አይጎረብጣችሁ። እሺ ግልጽ ነው? ገብቷችኋል? ስለዚህ በማዕድ ጊዜም ይደረጋል። ስራ ሲጀመር ትምህርት ሲጀመር አሁን ትምህርት ቤት ስትሄዱ ትምህርት ከመጀመሩ በፊት የሚያማትባል አስታውሶ ባርክልኝ እኮ ነው ትምህርት እንዲገባኝ አድርግልኝ። ሐሳቤ የተሰበራረቀ ገሌ እያሳበብኩ በእንትና እያልኩኝ ትምህርቴ እንዳይገባኝ እንዳላደርግ እንደዚህ የሚያደርገኝን ጠላት አስወግድልኝ፣ የቀኑን ውሎዬን ባርክልኝ ብላችሁ በስመ አብ ወወልድ ወመንፈስ ቅዱስ ስራ ሲጀመር የዕለት ስራ አዲስ ስራ ሲጀመር ለእናንተ ስራችሁ ትምህርታችሁ ስለሆነ ስለዚህ ማማተብ ስራ ሲጀመር ያስፈልጋል። ሲጠናቀቅም ደግሞ አመስግኖ አማትቦ ተመስገን ብሎ ደግሞ ወደ ሌላ ጉዳይ ይቀጥላል። ገብቷችኋል? እንግዲህ ሌላው ጉባኤም ሲሆን ስራም ሲኖር የተለያየ ጉዳይ ደግሞ ማማተብ ሁሉ ጊዜ አብሯችሁ መኖር አለበት። ለዚያ ነው እኮ ለማማተቢያ እንትኑን ረሳሁት እንዳትሉ ሁሉ ጊዜ ማማተብ በምናችሁ አለ? በእጃችሁ አለ ማለት ነው። ስለዚህ በእጃችሁ ሁሌ ታማትባላችሁ ማለት ነው። ግልጽ ነው? ገብቷችኋል? ገብቶሻል? የመጨረሻ ጥያቄ። እሺ
የኔታ እስካሁን ያስተማሩ ገብቶኛል። ግን እንዳናማትብ የሚያደርገን ነገር ቢያጋጥመን ምን ማድረግ አለብን? እንዳናማትም የሚያደርግ ነገር ቢያጋጥመን ምሳሌ መጥቀስ ትችላለህ? ነው እኔ ገምቼ ልመልስ እችላለሁ። እሺ እስቲ ለምሳሌ የሆነ ውሃ ውስጥ መርዝ ቀላቅለው ሊያጠጡን ቢሞክሩና ያን ውሃው ላይ ብንጸልይበት ያ መርዙ ሊጠፋልን ይችላል። ግን እጃችንን ቢይዙንስ? ጥሩ ነው። እሺ ጥሩ ብለሃል። እንደው ለዚህ ቀጥታ መልስ የሚሆነው መሰላችሁ ቅዱስ ጊዮርጊስን ታውቃላችሁ አይደል? ሊቀ ሰማዕታት ቅዱስ ጊዮርጊስ። የእሱን ታሪክ አስታወሳችሁ? እንዴት ነበረ ያን አንጀት የሚበጣጥስ መርዝ ለማጠጣት እንደውም ከሱ ሳይሆን አይቀርም የመጣው ለማጠጣት እጁን ሲይዙት ምንድን ነበር ያደረገው? በምኑ አማተበ? በፊቱ አማተበ። በፊቱ እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ አማተበ። አልሰራም እንዴ? ሰርቷል። ይኸውላችሁ ምናማተበው በእጃችን ቢሆንም ግን ዋናው ሐሳብ ደግሞ ከውስጣችን ያለው እምነታችንም ጭምር። ይሄ ስርዓት ማሳያ ነው የውስጣችንን እምነት ምንገልጥበት መንገድ እንጂ ከውስጡ ባዶ ሆኖ አይደለም ዝም ብሎ የሚማተበው እኮ አይደል? በአብ በወልድ በመንፈስ ቅዱስ ስም ስንል እናምናለን እኮ ነው። ምስክርነት እኮ ነው። በመስቀል ምልክት ስናማትብ በመስቀሉ አዳኝነት እናምናለን እያለን ነው። ክርስቶስ በሰጠን ቤዛ በሆነ መስቀሉን ቤዛ ነው፣ ክርስቶስን ቤዛ ነው። የክርስቶስ ቤዛነት ተሰቅሎ ሞቶ ዓለምን በማዳኑ ነው አይደለ? መስቀል ደግሞ ቤዛ እንዲሆነን የሰጠን ማን ነው? ክርስቶስ ነው። ስለዚህ መጀመሪያ በልተን የጠፋ ነው በእንጨት ነበር። በዛች በልተን በጠፋንባት እንጨት ምትክ ደግሞ መስቀሉ ተሰጥቶናል። ስለዚህ መስቀል ቤዛችን ነው እንላለን አይደል? ስናማትብ ልክ እንደዛ ማለት ነው። ስለዚህ ይሄንን አስበን በልቦናችን እናማትባልና ልቦናችን ውስጥ ይሄ ሐሳብ እስካለ ድረስ እጃችንን ቢይዙን አንገታችንን ቀጥ ቢያደርጉን ምን እንላለን? እናማትባለን። ባገኘነው አጋጣሚ እሱ በአንገቷ ማተበ፣ በአፉ በስመ አብ ወወልድ ወመንፈስ ቅዱስ ግጥም ተደርገን ሁሉ ሰውነታችን ቢያዝ ራሱ ምን እንላለን? በአይምሮአችን ውስጥ መስቀሉን እየሳልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንላለን አይደል? በቃ ስለዚህ እንደሱ ከማማተብ የሚከለክለን ነገር ምንም የለም። መናገር የማይችልም ሰው በውስጡ ያማትባል። ስለዚህ ይሄን ሁሉ ጊዜ ማሰብ ማማተብ ጥቅሙ ምንድነው የሚለው እስከገባችሁ ድረስ ለማማተብ አትሰንፉም ማለት ነው። ይሄው ነው። ገብቷል? በጣም ጥሩ። አይበቃን? ይበቃል አይደል? እሺ ጥሩ። የማማተብ ስርዓት ዛሬ አይተናል። በህይወታችሁ እንድትተገብሩ ነው። እናንተም ቤት ያላችሁት ልጆች እንደዚሁ ነው ማድረግ ያለባችሁ። የሰማነውን በልቦናችን ያሳድርብን። ደግሞ ታሪክ አልረሳንም። እሺ ታሪክ በየመካከል ደግሞ እንመጣለን። ያልተናገርናቸው ብዙ ታሪኮች ደግሞ አሉ፣ የቅዱሳን ታሪክ። እሱን ደግሞ በየመካከሉ አለፍ እያልን ደግሞ እንማራለን እንጂ ወደ መደበኛው ትምህርት ስንገባ ታሪክ ደግሞ የረሳ እንዳይመስላችሁ። ታሪክ እንደምትወዱ አውቃለሁ አይደል? ስለዚህ እሱንም እንማራለን። ይሄ ደግሞ መሰረታዊ ስለሆነ በደንብ መማር ያስፈልጋል። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችሁ። እቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን። እግዚአብሔር አገልግሎቱን ይባርክሎት። አሜን። በመከራ ቀንም ጸሎት ልመናዎትን ይስማዎት። አሜን። ረድኤት በረከቱን ይስጦት። አሜን። እናመሰግናለን። እኔም አመሰግናለሁ። ደጉልኝ፣ ለቁም ነገር ያብቃችሁ፣ የቤተ ክርስቲያን ጠበቃ ያደርጋችሁ። አሜን። እሺ ይበቃናል። ጸሎት እናደርግና እንሰነባበታለን። እሺ ተነሱ። እሺ ልጆች ከትምህርቱ ተመልሰናል። ትምህርቱን ላስተማሩ ለአባቶቻችን ተጡም እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመናችንን ይባርክልን። አሜን። የዛሬ መርሃ ግብራችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት ላገኛችሁ ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ አሜን ክብርሻና
እኔ ሰቃብራን በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር አይለየን።